ውድ ቤተሰብ በዚህ ቻናል ውስጥ ከ500 በላይ ትምህርቶች አሉ። ገና በርካታ ትምህርቶች ይሰራሉ፣ ይለቀቃሉ። ምን ያህል አድካሚ እንደሚሆን ልነግራችሁ አልችልም። ነገር ግን የናንተ ጥማት፣ የናንተ ረሃብ፣ የናንተ ፍላጎት ስለሚያነሳሳኝ ገና ብዙ ትምህርቶችን ለመስራት በዝግጅት ላይ ነኝ። ከናንተ ግን አንድ ውለታ እጠብቃለሁ። ወደዚህ ቻናል መጥታችሁ ይሄንን ተመልክታችሁ ነገር ግን ሰብስክራይብ ሳታደርጉ የምታልፉ ብዙዎች ናቸው። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቱን አብሮ ኮሜንቶችን ጻፉ። ይህንን በማድረግ ይህንን አገልግሎት መደገፍ ትችላላችሁ። እወዳችኋለሁ። ውድ ቤተሰቦች እንደምን ሰነበታችሁ? ሁላችሁንም በያላችሁበት የከበረ ሰላምታዬን አቀርባለሁ። የዮሐንስ ወንጌል ትምህርት ነው። ዛሬ ዮሐንስ ምዕራፍ 8 ቁጥር 11ን የምናይበት ይሆናል። ባለፈው ቁጥር 10ን ተመልክተናል። አነበዋለሁኝ ከቁጥር 10 ጋር ገጥሜ ነው የማነበው ትርጉም እንዲሰጠን። ከዛ አጭር ጸሎት ጸልየን በቀጥታ ወደ ትምህርታችን እንሄዳለን። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ቅዱስ አባታችን እግዚአብሔር ሆይ ዘወትር በቅዱስ መንፈስህ ራስን ስለምትገልጥልን፣ ቃልን ስለምታስተምረን፣ ብርሃንህን በሕይወታችን ስለምታበራ፣ ደግሞም በዚህ በጨለማ ዓለም ውስጥ በጥንቃቄ በስርዓት ፈቃድን በማድረግ እንድንራመድ ስለምትረዳን እናመሰግንሃለን። ጌታ ሆይ አሁንም ይህን ቃልህን ግለጥልን፣ እምነትን፣ ሕይወትን አብዛለን። በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ይህንን ክፍል እንድናይ የምፈልገው ኃጢአት በጸጋ ፊት በሚል ርዕስ ነው። ምክንያቱም በዚህ ሴት ውስጥ የተገለጠ ኃጢአት አለ። ጌታ ኢየሱስ ክርስቶስ እቺ ሴት አላመነዘረችም፣ ኃጢአት አልሰራችም፣ እናንተ በሐሰት ነው የከሰሳችኋት ብሎ አልተሟገተም። ከሳሾቿን የስ ኃጢአት ሰርታለች፣ እንደዚህ አይነት ደግሞ ኃጢአት የሰሩት ሙሴ እንዲወገር አዟል፣ እስማማለሁ። ነገር ግን ማን ይውገራት በሚለው ላይ ዘዳግም 17 በጣም በግልጽ ነው ያስቀመጠው። የመጀመሪያዎቹን ድንጋዮች የሚወረውሩት መስካሪዎች መሆን አለባቸው። ደግሞም እንደምታውቁት ዘጸአት 20 ላይ ከ10 ትእዛዛት አንዱ በባልንጀራ ላይ በሐሰት አትመስክር የሚል ሕግ ነው። በጣም ከባድ ሕግ ነው። ስለዚህ መስካሪዎቹ ያንን በማሰብ በትክክል መስክረው ያንን ለማጽናት ደግሞ መጀመሪያ ድንጋይ የሚወረውሩት እነሱ ናቸው። ስለዚህ እነዚህ ሰዎች በሴትየዋ ኃጢአት መስራት ላይ፣ ማመንዘር ላይ ጥያቄ የላቸውም። ምክንያቱም እጅ ከፍንጅ ነው ያዝናት ብለዋል። ነገር ግን ራሳቸው ኃጢአተኛ መሆናቸው፣ ግብዝነታቸው ስለተገለጠ፣ ብርሃን ስለበራባቸው፣ አይተውት የማያውቁትን የልባቸውን ጉርጆ ሳይቀር ስለተመለከቱና ሕሊናቸው ዳኝነት ስለሰጣቸው፣ ስለወቀሳቸው ጥለው ሄደዋል። ስለዚህ እች ሴት ኃጢአተኛ ናት። ሕግን ተላልፋለች፣ በድላለች።
ያደረገችውም ደግሞ የድፍረት ኃጢአት ነው። እዚህ ጋር እንዲህ አይነት ነገር በሚከሰትበት ጊዜ ሕጉ በጣም ግልጽ ነው። ምንድን ነው የሚጠይቀው? ሕጉ የተካሄደው ይሄ ምንዝርና የተካሄደው ከተማ ውስጥ ነው ወይስ ሜዳ? ሜዳ ማለት ምንድን ነው? ከቅጥር ውጭ ጭው ያለ ጭር ያለ ቦታ ላይ ማለት ነው። የት ነው የተካሄደው የሚለውን ሕጉ ይጠይቃል። ከተማ ውስጥ ከሆነ ሁለቱም ይወገሩ ይላል። ሜዳ ከሆነ ግን ሰውየው ብቻ ይወገር፣ ሴትየዋን አትውገሯት። ምክንያቱም ጮኻ ሊሆን ይችላል፣ የሚደርስላት አታ ሊሆን ይችላል ይላል ሕጉ። በጣም ኤክስፕሊሲት ነው፣ በጣም ግልጽ ነው። በነገራችን ላይ ዮሴፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የማርያም እጮኛ የነበረው ዮሴፍ ጻድቅ ሆኖ በስውር ሊተዋት ባሰበ ጊዜ የእግዚአብሔር መልአክ እንዲህ ብሎ ተናገረው በሕልም ይላል። ጻድቅ የሚለው ጸሐፊው ሳያጋልጣት ስለሚተዋት አይደለም ጻድቅ የሚለው። ምክንያቱም እንዲያውም ምንዝርና ተካሂዶ ያንን አለመግለጥ በራሱ ኃጢአት ነው። በስውር ማለፉ ኃጢአት ነው። በስውር ስለተዋት አይደለም። ጻድቅ ያሰኘው ሕጉን በትክክሉ በማንበቡ ነው እና በትክክሉ በመተግበሩ ነው። ሕጉ አይታችሁት እንደሆነ ሉፕ ሆል አለው፣ ቀዳዳ አለው። ቀዳዳው ምንድን ነው? የት ነው የተፈጸመው ቦታው ብሎ ስለሚጠይቅ። ስለዚህ ዮሴፍ ይሄ ነገር ማርያም ጸንሳለች፣ ከምን እንደጸነሰች ከማን እንደጸነሰች አያውቅም። ግን በዚህ ዓለም ታሪክ ሆኖ ስለማያውቅ ከመንፈስ ቅዱስ ትጸንሳለች ብሎ አያስብም፣ ሊያስብም አይችልም። ስለዚህ ከአንድ ወንድ ነው የጸነሰችው። ከሱ ጋር ደግሞ ኦልሬዲ ተጋብተዋል። ምክንያቱም በዛ ዘመን እጮኝነት ማለት ጋብቻ ነው። ከዛ በኋላ የሚቀራው መውሰድ መጠቅለል ብቻ ነው። ስለዚህ ተጋብተዋል። ኦንሊ ቲንግ ምንድን ነው? ቤተሰቦቿ ጋር ትቆያለች፣ አብረው አይተኙም፣ እሱ ቤት አትሆንም ማለት ነው። የሚገርመው ነገር ይሄን ሁኔታ አይቶ መቆጣት ሲገባው ተጠቃው፣ ተደፈርኩ፣ ክብሬ ተነካ ወዘተርፈ ማለት ሲገባው እሱ ግን ማን ያውቃል በሜዳ ቢሆንስ፣ ጭር ባለ ቦታ ቢሆንስ፣ በኃይል ተደፍራ ቢሆንስ፣ ጮሃና የሚሰማት አታ ሰው ሳይደርስላት ቀርታስ ቢሆን የምትለውን ያቺን የሕጉን ክፍተት ተጠቅሞ ነው ሊተዋት የወደደው። ይሄኛው ግን ችግሩ ከተማ ውስጥ ነው። በከተማ ውስጥ ከሆነ ሁለቱም ይወገሩ ነው የሚለው። ምክንያቱም በከተማ ውስጥ ከሆነ ብትጮህ ፈቃደኛ ካልሆነች ስለሚሰማ ሰው ስለሚደርስ፣ ስለዚህ አልጮኸችም፣ ተባብራለች፣ ፈቃደኛ ነች። በኮንሰንት በስምምነት የሆነ ነገር ነው ማለት ነው። ኃጢአተኛ ናት። አሁን ግን በጌታ በኢየሱስ ክርስቶስ ፊት ቆማለች። እዚህ ጋር የመጀመሪያው የሚገርመው ነገር አንቺ ሴት ብሎ በሚያናግራት ጊዜ የመለሰችበት አጠራር ነው። ምን አለች? እርሷም ጌታ ሆይ አንድስ እንኳ አለች። ጌታ ሆይ። ይሄ አጠራር ትርጉም አለው ለዮሐንስ እዚህ ወንጌሉ ላይ። ምክንያቱም ምዕራፍ 20 ቁጥር 28ን ሄደን ብናነብ እንደዚህ ይለናል። ምዕራፍ 20 ቁጥር 28 ላይ ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየ አመንህን
አምናሃል? ሳያዩ የሚያምኑ ጽዋን ናቸው አለ። ምንድን ነው? ቶማስ እኮ ደቀ መዝሙር ነው። ደቀ መዝሙር ነው። ስላየህ አመንክ ብሎ አለው። ምንድን ነው ያመነው? እንዴ ኢየሱስን እኮ ክርስቶስ ብሎ የተከተለ ሰው ነው፣ ምን ጥያቄ የለው። ነገር ግን ከሙታን መነሳቱን የአካል ትንሣኤውን ግን አላመነም ነበር። ያው እንደምታውቁት ተጠራጥሯል። ቁስሎቹን ካልዳሰስኩ በጎኑ ጣቴን ካላስገባው ምናምናም ብሎ ነበር። ሲያምን ግን ጌታዬ ነው ያለው። ጌታዬ ኪሪዮስ በግሪኩ አዶናይ በዕብራይስጡ ጌታዬ። ስለዚህ ምን ማለት ነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን መቀበል ማለት ነው። ስለዚህ ችም ሴት ሆን ብሎ ነው ዮሐንስ ይህን የጻፈልን፣ ጌታ ሆይ ብላለችው። ስለዚህ የተፈጸመው ነገር እንደ አንድ ተራ ሰው፣ እንደ አንድ ራቢ መምህር፣ እንደ አንድ እንትን አይደለም የቆጠረችው። ምክንያቱም እሱ ያደረገውን ነገር በአንዲት ቃል መሬት ላይ በመጻፍ እነዛን ሁሉ ከሳሾች አሳፍሮ የሚመልስ ማንም ሰው የለም። ስለዚህ ጌትነቱ ገብቷታል። ጌትነቱ ገብቷታል። ስለዚህ አምናለች ማለት ነው። ተቀብላለች ማለት ነው። እንደምታውቁት ዮሐንስ ወንጌል ዋና መልእክቱ እመኑ ነው። ለዚህ ነው ማመን የሚለው ግስ 101 ጊዜ በእነዚህ 21 ምዕራፎች ውስጥ የሰፈረው። የመልእክቱ ዋና ጭብጥ፣ የወንጌል ዋና መልእክት እመኑ ነው። ምን እመኑ? ይሄ የምታዩት የናዝሬቱ ኢየሱስ እርሱ ክርስቶስ ነው፣ የእግዚአብሔር ልጅ ነው። ስለዚህ እቺ ሴት ማመኗን የነገረን። የሚገርመው ነገር አንድ ሰው ሊወገር የሚችለው ከሳሽና ምስክር ሲኖር ነው። ምስክርም ደግሞ 2 እና 3 መሆን አለበት። በአንድ ሰው ምስክር በፍጹም ሊሆን አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው ያደረገላት ካላችሁኝ፣ ከሳሾቿንና በዓይን ያዩትን ምስክሮቿን ከሶ አባሯቸዋል። ምክንያቱም ዘዳግም 17:6 ላይ ሕጉ በጣም የሚገርም ነገር ነው የሚናገረው። በ2 ወይም በ3 ምስክሮች አፍ ሞት የሚገባው ይገደል፣ በአንድ ምስክር አፍ አይገደል። ስለዚህ የሚመሰክርባትም እንዳይኖር አድርጓል ማለት ነው። የሚከሳትም የሚመሰክራትም የለም። ስለዚህ በጣም የሚገርመው ከሕግ ያዳናት በሕጋዊ መንገድ ነው። አሁን ምን ሊላት ነው? እኔም አልፈርድብሽም፣ ሂጂ፣ ነገር ግን ደግመሽ ኃጢአት አትስሪ ሊላት ነው። ጌታ ኢየሱስ ክርስቶስ ኃጢአትን እያበረታታ አይደለም በፍጹም። ነገር ግን ነፃ ያወጣት ሕግ ጥሶ ሳይሆን ሕጉን ተጠቅሞ ነው ከሕግ ነፃ ያወጣት። ምክንያቱም ሕጉ ምን ይላል? የግድ 2 እና 3 ወይም 2 እና ከዚያ በላይ ምስክር መኖር አለበት። ስለዚህ አሁን እዚህ ጋር ሲታይ እቺ ሴት ስለማመንዘሯ ምን የለም? ምስክር የለም። በሰላም ሂጂ አላት። ለምን? ምስክር የለማ። የት ሄዱ? እያንዳንዱ በኃጢአታቸው ተወቅሰው ከሊቅ እስከ ደቂቅ ድረስ ጥለው ሄደዋል። በጣም የሚገርመው ቀደም ሲል ግርግር ነበር፣ ሁከት ነበር፣ አጀብ ነበር። ሁሉም ይናገራል። ምክንያቱም ብዙ እንደሆኑ ይነግረናል ክፍሉ ከፍ ብለን ስናየው።
መላልሰው በጠየቁት ጊዜ ይላል ጥያቄ አለ። ምን ትላለህ? ምን ትላለህ? ምን ትላለህ? ድምፅ ነበር። በዛ ሁሉ ክስ ውስጥ፣ በዛ ሁሉ ጩኸት ውስጥ ድምፅ ያልተሰማው የሴቲቱ ብቻ ነው። ምክንያቱም ድምፅ የላትም። ድምጿ ተውጧል። ድምጿ ሞቷል። ድምጿ ተቀብሯል። ኃጢአተኛ ናት። ሀፍረት የተከናነበች ናት። ለመጀመሪያ ጊዜ እዚህ ጋር ድምጿ ተሰማ። ምን አለች? ጌታ ሆይ አንድስ እንኳ አለች። ዋው ወገኖቼ፣ ጌታ ኢየሱስ ክርስቶስ ድምፅ ለሌላቸው ድምፅ የሚሰጥ ነው። የመናገር መብት ለሌላቸው መድረክ የሚሰጥ ነው። እችን ሴት የሚጠይቃትም ስትመልስ የሚሰማትም ማንም አልነበረም። ስለዚህ ለመጀመሪያ ጊዜ ድምጿ ተሰማ። ኢየሱስ ነው ድምፅ የሰጣት። ምን አላት? እኔም አልፈርድብሽም። ዕብራውያን ምዕራፍ 6 ቁጥር 27 እንደዚህ ይላል። ቁጥር 26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ብሎ ይላል። ቅዱስ እና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ነው። ስለዚህ መፍረድ የሚችለው ብቸኛው እሱ እኔም አልፈርድብሽም ብሎ ሲላት እናያለን። ጌታ ኢየሱስ ክርስቶስ እኔም አልፈርድብሽም በማለቱ ምንድን ነው የሆነው ካላችሁኝ፣ በዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ የተጻፈው ነገር ተፈጸመ። ትዝ ይላችኋል። ምዕራፍ 3 ቁጥር 16 በጣም የታወቀ የመጽሐፍ ቅዱስ ክፍል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና የሚለው። የሚቀጥለው ቁጥር 17 ግን እንዲህ ነው የሚለው፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ስለዚህ ለምንድን ነው ጌታ ክርስቶስ የመጣው? ሚሽኑ ምንድን ነው? ተልኮ ምንድን ነው? ይሄኛው አዎ፣ ደግሞም ዳግም ይመጣል። ዳግም ይመጣው ግን ሊያድን አይደለም፣ ሊፈርድ ነው። አሁን ግን የመጣው ሊፈርድ አይደለም፣ ሊያድን ነው። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ተልኮውን ነው በዚህ ውስጥ የፈጸመው፣ ያሳየው። የመጣሁት ልፈርድ አይደለም፣ ለመፍረድ የምመጣበት ጊዜ አለ። አሁን ግን የመጣሁት ላድን ነው። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ተገለጠ የሚለው ቃል ሁሉ ሊቀበሉት የተገባ የታመነና እውነተኛ ነው ይለናል ሐዋርያው ጳውሎስ አንደኛ ጢሞቴዎስ ላይ። ምክንያቱም ከኃጢአተኞች ዋና እኔ ነበርኩ። ነገር ግን ከኔ በኋላ ለሚመጡ ለብዙ ኃጢአተኞች ምሳሌ ይሆን ዘንድ እንደኔ ያለውን አዳነ ብሎ ኃጢአቱ ዝም ብሎ ሕግ መተላለፍ ምናምን ሳይሆን ለሕግ ቀናዊ ሆኖ መግደል፣ ማሳደድ፣ ማንገላታት፣ መሳደብ ያ እንደነበረ ኃጢአቱ በግልጽ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ ተልእኮውን ሲፈጽም እናያለን። አዳናት። የመጣሁት ለማዳን ነው ብሏልና። ምክንያቱም ሮሜ ምዕራፍ 8 ቁጥር 1 ስናነብ ምን ይለናል? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ስለዚህ እቺን ሴት ከሕግ ኩነኔ ሲያድናት ነው የምናየው። እዚህ ጋር የምናየው ሌላው ታስታውሳላችሁ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ጌታ ኢየሱስ ክርስቶስ ማለት ዮሐንስ ስለ ኢየሱስ ምን ብሎ ነበር? ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ብሏል። ኢየሱስ ክርስቶስ እዚህ ጋር በግልጽ ያሳየው ይሄንን ነው። ጸጋን አሳይቷል፣ እውነትንም አሳይቷል። እንዴት ካላችሁኝ ኃጢአተኛ መሆኗን
የኃጢአት ውጤት ሞት መሆኑን፣ ኃጢአት ልትሰራ እንደማይገባት በግልጽ ተናግሯል። እውነቱ ይሄ ነው። ነገር ግን ደግሞ እኔም አልፈርድብሽም ብሎ በነፃ ሲለቃት ደግሞ ጸጋን ነው የምናየው። ስለዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና 17 ላይ ያለው ሲፈጸም እናያለን። ጸጋና እውነት አንድ ላይ ሲመጡ እናያለን። እዚህ ጋር አንድ ነገር እንድናይ እፈልጋለሁ። ሁለት በመጽሐፍ ቅዱስ ዘመን የነበሩ ይሄ በሚጻፍበት ዘመን በአንደኛው ክፍለ ዘመን የነበሩ እስካሁንም ድረስ ያሉ ሁለት ላይፍ ስታይሎች አሉ፣ ወይም የኑሮ ዘይቤዎች አሉ። በግሪኩ የሚታወቁት አንደኛው ሄዶኒዝም በመባል ነው። አንደኛው ደግሞ አሴቲሲዝም በመባል ነው የሚታወቁት። በጣም ተቃራኒ ይመስላሉ ሲታዩ ናቸው። ምክንያቱም ሄዶኒዝም ማለት ምንድን ነው? የህይወት ዓላማው መደሰት ነው። ስለዚህ በቃ ደስ የሚያሰኘንን ሁሉ ነገር ማድረግ መቻል አለብን የሚል ፍልስፍና ነው። አሴቲሲዝም ደግሞ ስጋ ክፉ ነው፣ ስለዚህ ለስጋ ምንም እድል ልንሰጠው አይገባም የሚል ነው። ስለዚህ አንደኛው ዓለማዊነት፣ አንደኛው ገዳማዊነት ነው። ሄዶኒዝም በቃ ጀስት ዱ ኢት፣ ያማረህን ነገር አድርገው ካስደሰተ ብሎ የሚል ሃይማኖት ነው፣ ፍልስፍና ነው። አሴቲሲዝም ደግሞ ስጋን ጨቁ ነው የሚል ነው። ሁለቱም ግን እናታቸው አንድ ናት፣ ዓለማዊነት ነው። ወገኖቼ ዓለማዊነት ሃይማኖተኝነትም አላት፣ ኃጢአተኝነትም አላት። የተለያየ መልክ አላቸው፣ ግን መንታዎች ናቸው፣ የአንዲት እናት ልጆች ናቸው። ወገኖቼ ጌታ ኢየሱስ ክርስቶስ ጋር ስትመጡ ብቻ ነው ሄዶኒዝምም አሴቲሲዝምም የሚወገዱትና ትክክለኛው ሚዛን የሚመጣው። ምክንያቱም ጌታ ኢየሱስ ክርስቶስ ኃጢአትንም ተቃውሟል፣ እንደገናም ደግሞ ነፃ አውጥቷል። እዚህ ጋር አንድ ነገር ልብ እንድል እፈልጋለሁ። ጌታ ኢየሱስ የተናገረው ዋናው ቃል ምን የሚል ነው? ኢየሱስም እኔም አልፈርድብሽም፣ ሂጂ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ኦኬ፣ ደግመሽ ኃጢአት አትስሪ የሚለው ቃል እንዲሁ ዝም ብሎ ቃል አይደለም፣ ዝም ብሎ ትእዛዝ አይደለም፣ ጸጋ የተሞላ ቃል ነው። እቺ ሴት ከዚህ በኋላ ኃጢአትን እንድጠላ፣ ኃጢአትን እንድትጸየፍ፣ ኃጢአትን እምቢ እንድትል ማድረግ የሚያስችል የህይወት ኃይል ሰጥቷታል በዚህ ቃል ውስጥ። እቺ ሴት ከዛ በኋላ ኢየሱስ ክርስቶስ ደቀ መዝሙር እንደሆነች፣ በዘመኗ ኢየሱስ ክርስቶስ እንደተከተለች መገመት አያስቸግርም፣ ምንም የተጻፈልን ነገር ባይኖርም እንኳን። ምክንያቱም ኢየሱስ ክርስቶስ እነዛን ቃላት ሲናገር ሙሴም እኮ ኃጢአት አትስሩ ብሎ እኮ ህግ ሰጥቷል፣ ግን ማንም ሊፈጽመው አልቻለም። ኢየሱስ ክርስቶስ ግን ያንን የተናገረው ደግመሽ ኃጢአት አትስሪ ያለው እሷን ተማምኖ ሳይሆን ራሱን ተማምኖ ነው፣ ጸጋውን ተማምኖ ነው። ምክንያቱም በኢየሱስ ክርስቶስ ማመን በማመን የሚቆም አይደለም። ማመን ሚንስ እንጂ ጎል አይደለም፣ መንገድ እንጂ መዳረሻ አይደለም። ማመን መንገዱ ነው፣ መዳረሻው ግን ህይወት ማግኘት ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት እንዲሆንላችሁ ተጽፏል ነው የሚለው። ስለዚህ ሰው የክርስቶስን ህይወት የሚያገኝበት፣ የእግዚአብሔርን ህይወት የሚያገኝበት፣ በመንፈስ ቅዱስ የሚሞላበት፣ በመንፈስ ኃይል የሚኖርበት፣ የመንፈስን ፍሬ የሚያፈራበት ህይወት ነው የሚያገኘው። ስለዚህ እቺ ሴት አምናለች የእሱን ጌትነት። ስለዚህ ህይወት ታገኛለች። ያ ህይወት ደግሞ ከኃጢአት በላይ ሆና እንድትኖር በጽድቅ በቅድስና ያለ ፍርሃት እንድትመላለስ የሚያስችላት ኃይል ነው። ለዚህ ነው ጳውሎስ ሮሜ ምዕራፍ 8 ላይ
አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ካለ በኋላ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ጌታ ኢየሱስ ክርስቶስ የሰጣት እዚህ ጋር ሕግ ሙሴ በሰጠበት መንገድ አይደለም። ያ ሕግ ይሰራል፣ አታመንዝር የሚለው ሕግ ይሰራል፣ ምንም ጥያቄ የለው። ነገር ግን መንገዱ ግን ኪዳኑ ግን ለኃጢአተኛዊ ማንነቷ ሳይሆን ኃጢአት እንዳትሰራ ያዘዘው አዲስ ፍጥረት ነው ያደረጋት። አዲስ ሕይወት ነው የሰጣት። አዲስ ልብ፣ አዲስ መንፈስ ነው የሰጣት። ወገኖች ይሄ ነው ጸጋ ማለት። ጸጋ ኃጢአት አትስሩ ብቻ አይደለም የሚለው። ጸጋ ኃጢአት እንዳንሰራ የሚያስችል ሕይወት ነው። ያስችላል። ጸጋው ግን ምን ይፈልጋል? እምነት ይፈልጋል። እንድናምንበት ይፈልጋል። አዎ ከጸጋው የተነሳ ኃጢአት ሳልሰራ መኖር እችላለሁ የሚል እምነት ሊኖረን ያስፈልጋል። አሁን ብሳሳት ብደክም እንኳ ጸጋው ወደ ምሕረት ዙፋን ፊት ያቀርበኛል፣ ወደ ጸጋ ዙፋን ፊት ያቀርበኛል፣ ያነጻኛል፣ እንደገና እንድቀጥል ያደርገኛል። ነገር ግን ኃጢአትን የማላደርገው እንዳልወደው፣ እንድጠላው፣ እንድጸየፈው በማድረግ ነው። ይህንን ነው የሚነግረን። ምክንያቱም የዛ ህይወት ተፈጥሮ፣ የዛ ህይወት ዲኤንኤ፣ የዛ ህይወት ጄኔቲክ ሜካፕ ኃጢአትን የሚጠላ ነው። ስለዚህ ወገኖቼ ታስታውሳላችሁ፣ ከጌታ ኢየሱስ ክርስቶስ ጋር የተገናኙ 3 ሴቶችን ላንሳላችሁ። ምዕራፍ 4 ላይ የሳምራዊቱ ሴት፣ አሁን ምዕራፍ 8 ላይ ይህቺ አመንዝራይቱ ሴት፣ ምዕራፍ 20 ላይ ደግሞ ማርያም መግደላዊት በመቃብሩ ቦታ። የነዚህ 3 ሴቶች ህይወት ኢየሱስን ፊት ለፊት በመገጣጠም በመገናኘት ከእሱ ጋር በነበራቸው ኢንካውንተር ምን ያህል እንደተለወጠ እናያለን። ወገኖቼ ለሰው ልጅ መፍትሄው፣ ለማንኛውም አይነት ሰው መፍትሄው፣ የትኛውም ሃይማኖት ይኑረው፣ የትኛውም የኑሮ ላይፍ ስታይል ይኑረው፣ የትኛውም አይነት ማንነት ይኑረው፣ ኢየሱስን ፊት ለፊት የተገጣጠመ ይለወጣል፣ ይድናል፣ ድኖ ይቀራል። ኢየሱስ ክርስቶስ ብርሃን ነው። እሱ ጋር ስንቀርብ እሱ ብቻ አይደለም የምናየው፣ ውስጣችንን እናያለን፣ አካባቢያችንን እናያለን፣ ዙሪያ ገባውን እናያለን። ንስሐ መግባት ባለብን ነገር ንስሐ እንገባለን፣ መመለስ ባለብን ነገር እንመላለሳለን። ስለዚህ ኢየሱስ ክርስቶስ በብርሃን ነው ያጠመቃት። ስለዚህ መፍትሄው ምንድን ነው? ወደ ኢየሱስ ኑ፣ ወደ ኢየሱስ ኑ። ስሙን ጥሩ፣ ፈልጉት። እሱ ብቻ ነው ኃጢአተኛውን ከኃጢአቱ ነጥሎ ኃጢአትን ኮንኖ ኃጢአተኛውን የሚያድን እሱ ብቻ ነው። ሕግ ኃጢአትን የሚወግረው ኃጢአተኛው ላይ ነው። ኢየሱስ ግን ኃጢአተኛውን ከኃጢአቱ ነጥሎ ካዳነው በኋላ ኃጢአቱን ይኮንነዋል። ስለዚህ ወንድሜ ወደ ኢየሱስ ክርስቶስና እህቴ ወደ ኢየሱስ ክርስቶስ ነይ። አባቴ፣ እናቴ፣ ወገኖቼ በተለይ ከዚህ ቀደም ኢየሱስ ክርስቶስን የሕይወታችሁ ጌታና መድኃኒት አድርጋችሁ ያልተቀበላችሁ ያልወሰናችሁ፣ እባካችሁ ዛሬ ፈልጉት፣ ስሙን ጥሩት። ኢየሱስ ያድናል፣ ነፃ ያወጣል፣ ይለውጣል። ይሄ የ2000 ዓመት ያፈጀ ያረጀ ታሪክ አይደለም፣ ሕያው ታሪክ ነው። ዛሬም ባንተ ባንቺ ሕይወት ውስጥ ሊሰራ የሚችል ነው። ዛሬ ያላችሁት የትኛውም ጂኦግራፊካል ሎኬሽን ላይ ይሁን፣ ያላችሁት የትኛውም ሁኔታ ውስጥ ይሁን፣ ነገር ግን በእምነት ስሙን ጥሩ።
ኢየሱስ ይመጣል። እናንተና ኃጢአታችሁን ይነጥላል። ጸጋን ይሰጣችኋል፣ አቅም ይሰጣችኋል፣ ሕይወት ያቀምሳችኋል። የበለጠ የላቀ የጣፈጠ ሕይወት ያቀምሳችኋል። ከዛ በኋላ እንደ ቀድሞ መሆን አትችሉም። እግዚአብሔር የተመሰገነ ይሁን። ውድ ወገኖች በዚሁ እሰናበታችኋለሁ። በሚቀጥለው የትምህርት ክፍለ ጊዜያችን ደግሞ እንገናኛለን። እስከዛው ደህና ቆዩ።